በመንግስትህ በመጣህ ጊዜ ምን በለኝ። አሁን ይህን ቃል ብዙ ጊዜ ስለሰማ ነው አዲስ ነገር አይመስለንም፣ ግን በጣም አስገራሚ ንግግር ነው። ከአንድ ወንበዴ የማይጠበቅ ንግግር ነው። አሁን ክርስቶስን ጌታ ሆይ ማለት ብዙ ላይገርም ይችላል። ሁላችንም ጌታ ሆይ ነው የምንለው። እንዲያውም ጌታ ሆይ የሚለኝ መንግስቴን ምን አይልም አይወርስም እስኪል ድረስ። ዓርብ ዕለት ግን ክርስቶስን ጌታ ሆይ ብሎ የጠራው ይሄ ወንበዴ ብቻ ነበር። አሳና እንጀራ በርክቶ ሲያበላ በልተው ጠጥተው ጌታ ሆይ ያሉት ሰዎች አሉ። አይናቸው በርቶ ጌታ ሆይ ያሉት አሉ። ሽባ ሆነው ከአልጋ አስነስቷቸው ጌታ ሆይ ያሉት ሰዎች አሉ። ዓርብ ዕለት ግን ክርስቶስን ጌታ ሆይ ብሎ የጠራው ይሄ ወንበዴ ብቻ ነበር። ክርስቶስን ሌላ ቀን ጌታ ሆይ ማለት ቀላል ነው። ዓርብ ዕለት ግን ጌታ ሆይ ማለት በጣም ከባድ። ጌታ የተገረፈው በጅራፍ ከመሰላችሁ የዋሆች ናቸው። ሮማውያን ይገርፉበት የነበረው ጅራፍ በብረት ቁርጥራጭ ባለው መግረፊያ ነው። የተቆራረጠ ብረት ያለው ሚስማር ያለው። ነቢያትን አልተከተልኩም። ነቢያት ሲያስተምሩ ተከትዬ አልተማርኩም። ሐዋርያትም ሲሰብኩ ተከትዬ አልተሰበኩም። ፀሐይ ጠቀሰችና አሳየችኝ፣ እሷን ባየሁ ጊዜ አመንኩኝ ይላል። እኛ 30 ሰባኪ ሰብኮን እኮ ንስሐ እንገባ። ስንት ትምህርት ተምረን ተመለሱ። ስንት ፍሬ ያፈራን። እንደው አንድ ሰው ተሳስቶ እግራችንን ቢረግጣችሁ ይቅርታ ቢላችሁ አትቀበሉም? ትቀበላለህ። እንደው እግራችሁን ጨፍልቆ እዛው እያሸ ይቅርታ ቢላችሁ የወጋ ቢረሳ ተወግቶ የረሳው ክርስቶስ ብቻ። ገና ሚስማሩ ከእጁ ሳይወጣ እኛ ሲቆይ የረሳውን ለመሰለ እያልን የዛሬ ስንት ዓመት በደል እየቆፈርን እያወጣን እንጣላለን። አሁን ትልቁ ችግሩ አብረን ኃጢአት እንሰራለን እና እንጠጣ። ይህን መጠጥ አልቀመስከውም እስካሁን ድረስ ምኑን ኖርኩ ትላለህ ይህን ካላወቅከውማ እያለ ኃጢአት የሚያጓጓ ለኃጢአት የሚያነሳሳ ጓደኛ ሞልቷል። እና እንጨፍር ተባብለን አብረን እንዘሙታለን እና መነዝራለን። አብረን እንበድል የሚል ጓደኛ እጥረት የለም። እና ንስሐ እንግባ የሚል ግን ጓደኛ የለም። አብሮ መበደል አይደለም ጓደኝነት፣ አብሮ ንስሐ መግባት። አሁን እኛ የግራው ነው የቀኙ ወንበዴዎች ነን። ምእመናን እስቲ መልሱን። ቤተክርስቲያን የወንበዴ ጸሎት ቢሆንም ስራ የሰራ ጸሎት ስለሆነ ቅዳሴ ላይ ተዘከረን እግዚኦ በውስተ መንግሥትከ፣ አቤቱ በመንግስት በመጣ ጊዜ ምን በለን አስበን ብላ ቅዳሴ ውስጥ አስገብተዋል። እንደው ወደ መጨረሻ ላይ ነው ተዘከረን ነው የሚባለው። ምናልባት እንደ ወንበዴው ዘግይቶ የመጣ ሰው እንቅልፍ ተኝቶ ባለቀ ሰዓት ለሚመጣ ወንበዴ ይጠቅማል ብላ ነው መሰለኝ ቤተክርስቲያን ቅዳሴ ላይ አስገብተዋለች። ሐሙስ ማታ በሊቀ ካህናቱ ፊት ሸንጎ ቀርቦ እያለ መልስ ሲሰጥ ከወታደሮች መሃል አንዱ መጥቶ አንተ እንዴት ለሊቀ ካህናቱ መልስ ትሰጣለህ ብሎ ክርስቶስን በጥፊ መታው። በጥፊ ሲመታው ጌታ ምን አለ? ለምን ትመታኛለህ አለ ይላል። ዓርብ ዕለት ያ ሁሉ ጅራፍ ሲወርድበት ለምን ትገርፉኛላችሁ ብሏል አላለ። ሐሙስ ዕለት ግን ይህ ሰውዬ መጥቶ በጥፊ ሲመታው ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ መልካም ተናግሬ ከሆነ ለምን ትመታኛለህ? ለምንድን ነው ለምን ትመታኛለህ ያለው መሰላችሁ? መጥቶ በጥፊ የመታው 38 ዓመት ከተኛበት አልጋ የፈወሰው ሰው ነው። አቤት! አሁን ይሄ ታሪክ የተጻፈው በታምረ ማርያም ወይ በድርሳነ ሚካኤል ወይ በሆነ ገድል ላይ ቢሆን ኖሮ ሰዎች በቃ እናንተ ተረት አይሰለቻችሁም? ቁስል አይተው ስድብ የማያቆሙ ሰዎች አሉ። በነገራችን መከራ እያዩ ክፉ ነገር እያዩ መሳደብ የማያቆሙ ጨካኞች አሉ። ብዙ ወጣት ይመጣና ወንዱ እንደው ይችን ልጅ አደራህን መድኃኔዓለም እንደው ይችን ልጅ እጄ ላይ ካስገባ ድባብ ነው ማመጣው ይላል። በ15 ቀኑ ይመጣና እንደው ጌታ ሆይ ያችኛዋ ልጅ ተዋት ትቼዋለሁ ሐሳቡን ይላል። ማመልከቻ እንኳን ስርዝ ድልስ ሲበዛው እኮ ሪጀክት ይደረጋል አይደል? የኛ ጸሎት እኮ ስርዝ ድልዙ ብዛት አቋም የለንም። ዛሬ የምንለምነው ሌላ፣ ነገ የምንለምነው ሌላ። አንዳንዴ ክፉ ነገር እንለምናለን። የምትለምኑትን አታውቁም ብሏል ክርስቶስ። አባት ስለሆነ የሚጎዳንን አይሰጠንም። እባክህ በመንግስት አስበኝ፣ ኃጢአቴን አታስብብኝ፣ እኔን ግን አስበኝ። የይቅርታህን የቸርነትን ሥራ ስራልኝ። መንገደኛ እንኳን አብሮ የተጓዘ ከሆነ አብሮት የተጓዘን ሰው አይረሳም አይደል ወይ? በመስቀል መንገድ ላይ አብሬህ ነበርኩኝ፣ እባክህ በመንግስት አስታውሰኝ። ያ ከቀኜ ተሰቅሎ የነበረው ወንበዴ ብለህ አስታውሰህ ምሕረት አድርግልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተ ክርስቲያን፣ መምህራን፣ አበው መነኮሳት፣ ወንድሞች ዲያቆናት፣ በዚህ የተሰበሰባችሁ ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በልዑል እግዚአብሔር ሰላምታ እንደምን ዋላችሁ? እንደምን ቆያችሁ? አሜን። ምሕረት ቸርነቱን አብዝቶ እስከዚህች ሰዓት ያደረሰን በዕድሜያችን ላይ የዛሬዋን ዕለት ይህችን ሰዓት ጨምሮ የሰጠን ከበዓለ ስቅለቱ በረከት ረድኤት እንድንሳተፍ ስሙን እየጠራን እንድናመሰግነው
በዚህ ስፍራ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ በሚኖረን አጭር የትምህርት ጊዜ በሉቃስ ወንጌል ምዕራፍ 23 ከቁጥር 39 እስከ 42 እስከ 43 ባለው አንቀጽ መነሻነት የዛሬውን ቃል እግዚአብሔር እንማራለን። የትምህርታችን ርዕስም የሆነው ጌታ ሆይ በመንግስትህ በመጣህ ጊዜ አስበኝ የሚል ይሆናል። እስቲ ቃሉን አብረን እንበል። ጌታ ሆይ በመንግስትህ በመጣህ ጊዜ አስበኝ። ከተሰቀሉት ከክፉ አድራጊዎቹም አንዱ አንተስ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለህ እግዚአብሔርን ከቶ አትፈራውምን? ስላደረግነው የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋትን አላደረገም አለው። ኢየሱስንም ጌታ ሆይ በመንግስትህ በመጣህ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ አለው ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። ጌታ ሆይ በመንግስትህ በመጣህ ጊዜ ምን በለኝ? አስበኝ። እንግዲህ ይህ ቃል በዛሬው ዕለት ቤተክርስቲያናችን የምታስበውን የመድኃኒታችን የኢየሱስ ክርስቶስን የበዓለ ስቅለቱን ታሪክ ስናነብ ከምናገኛቸው አስገራሚ የዕለተ ዓርብ ክስተቶች መካከል አንዱ በተከሰተበት ስፍራ ላይ ነው የምናገኘው። ቃሉን ከመጀመሪያው ስንመለከተው ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለው በዕለተ ዓርብ ከሁለት ወንበዴዎች መካከል ነበረ። እርሱ ከመካከል ሆኖ እድሜያቸውን ሙሉ የሰው ንብረት ሲቀሙ፣ ደም ሲያፈሱ፣ ደሃ ሲበድሉ፣ ፍርድ ሲያጓድሉ የነበሩ ሁለት ወንበዴዎች በግራውና በቀኙ ተሰቅለው ነበር። ክርስቶስ ከወንበዴዎች መካከል አብሮ ተቆጥሮ ተሰቅሎ ነበር። ይህንን በማድረጉ አስቀድሞ ስለ እርሱ ተነግሮ የነበረ ትንቢትን ፈጽሟል። ሁለተኛ ሌላ ትንቢትም እዛው መስቀል ላይ ተናግሯል። በመጀመሪያ ክርስቶስ ከሁለት ወንበዴዎች መሃል መሰቀሉ ትንቢትን ለመፈጸም ነው። ምእመናን ምንን ለመፈጸም? አስቀድሞ ስለሱ በትንቢተ ኢሳይያስ ምዕራፍ 53 ላይ አስቀድሞ የተነገረ አንድ ትንቢት ነበረ። ነቢየ እግዚአብሔር ኢሳይያስ የሩቁን አቅርቦ መንፈስ ቅዱስ ገልጦለት በዕለተ ዓርብ ክርስቶስ የሚቀበለውን መከራ አስመልክቶ የተናገረበት እጅግ አስደናቂ ክፍል አለ። በእርሱ ቁስል እኛ ምን አለን? ተፈወስን። እንደ በግ ለመታረድ ተነዳ፣ በሸላቾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም እያለ ይህንን ትንቢት ከተናገረ በኋላ በመጨረሻ ምን አለ? ከአመፀኞች ጋር ተቆጠረ አለ። ከምኖች ጋር? ከአመፀኞች ጋር ተቆጠረ። እኛን ከጻድቃን ጋር እኛን ከቅዱሳን ጋር ሊደምረን ስለፈለገ እሱ ከምኖች ጋር ተቆጠረ? ከአመፀኞች ጋር። ከመይደምረን ምስለ ነፍሳተ ጻድቃን፣ እኛን ከጻድቃን ጋር ሊደምረን እሱ ከኃጢአተኞች ጋር ተቆጠረ ብሎ ተናግሯል። ስለዚህ ከኃጢአተኞች ጋር ተቆጠረ የሚለው ትንቢት ይፈጸም ዘንድ ክርስቶስ ከሁለት ወንበዴዎች ጋር በዕለተ ዓርብ ምን አደረገ? ተሰቀለ። ከአመፀኞች ጋር ምን አለ? ተቆጠረ። ክርስቶስ እኛን ከቅዱሳን ጋር ለመደመር እሱ ከክፎች ጋር ተቆጥሯል። በነገራችን ላይ ጌታችን ከኃጢአተኞች ጋር የተቆጠረው ዓርብ ዕለት ብቻ አልነበረም። ገና ሲወለድም ወደ ቤተልሔም እመቤታችን ከቅዱስ ዮሴፍ ጋር የሄደችው ምን ሊያደርጉ ነበረ? ለሕዝብ ቆጠራ ነበረ። ሊቆጠሩ ነበር የሄዱት። በዚያ ጌታን ወለደችው። ከወለደችው በኋላ ድንግል ማርያምም ቅዱስ ዮሴፍም መድኃኒታችን ኢየሱስ ክርስቶስም በሮማውያን መዝገብ ላይ አብረው ተቆጥረዋል። በጣም ይገርማል። ኢየሱስ የሚለው ስም ከሌሎች ስሞች አጠገብ መዝገብ ላይ ተጽፎ ተቆጥሯል። ስለዚህ ከኃጢአተኞች ጋር ሲቆጠር የመጀመሪያው አልነበረም። ሲወለድም ከኃጢአተኞች ጋር ተቆጠረ፣ ሲሰቀልም ከምኖች ጋር? ከሁለት ወንበዴዎች ጋር ተቆጠረ። ሁለተኛው ምእመናን ትንቢት ሊናገርም ነው ክርስቶስ።
በዕለተ ዓርብ በግራው በቀኙ ሁለት ወንበዴዎች ተሰቅለው የግራው ወንበዴ ወደ ሲኦል ሲወርድ የቀኙ ወንበዴ ደግሞ ወደ ምን ገባ? ወደ ገነት ገባ። ይህ ክርስቶስ ዳግም ሊፈርድ ሲመጣ ምን እንደሚፈጸም ነው ያሳየን። እዛው መስቀል ላይ ዳግም ሊፈርድ ሲመጣ ጻድቃንን በምኑ ያቆማቸዋል ነው? በቀኙ። ኃጢአተኞችንስ በግራው ያቆማቸዋል። እናንተ የአባቴ ብሩካን ብሎ ወደ ገነት የሚያስገባቸው የሚቆሙት በስተምኑ ነው? አምላካችን ሁላችንም በቀኙ ያቁመን። ስለዚህ ይህንን እንደሚያደርግ ለማሳየት ክርስቶስ ከሁለት ወንበዴዎች መካከል ተሰቀለ ማለት ነው። በዕለተ ዓርብ ከወንበዴዎች መሃል ተሰቅሎ ሳለ በጣም የሚገርማችሁ በመጀመሪያ ሁለቱም ወንበዴዎች ክርስቶስን ይሰድቡት ነበረ። የማቴዎስ ወንጌል ምዕራፍ 27ን አንብቡት። በግራም በቀኝም ያለው ወንበዴ ይሰድበው ነበረ ሁለቱም። በኋላ ላይ ግን በስተቀኙ ያለው ወንበዴ ሐሳቡን ቀይሮ ንግግሩን አስተካክሎ እጅግ በጣም አስደናቂ የሆነ ጸሎትን ጸለየ። ምን ብሎ ጸለየ? ጌታ ሆይ በመንግስትህ በመጣህ ጊዜ ምን በለኝ? እስቲ ለመጨረሻ ጊዜ በሉ። ጌታ ሆይ፣ ኧረ አይሰማም። በመንግስትህ በመጣህ ጊዜ ምን በለኝ? አሁን ይህን ቃል ብዙ ጊዜ ስለሰማ ነው አዲስ ነገር አይመስለንም፣ ግን በጣም በጣም አስገራሚ ንግግር ነው። ከአንድ ወንበዴ የማይጠበቅ ንግግር ነው። የመጀመሪያው ጌታ ሆይ የሚለው ቃል ነው። እስኪ በሉ ጌታ ሆይ። አሁን ክርስቶስን ጌታ ሆይ ማለት ብዙ ላይገርም ይችላል። ሁላችንም ጌታ ሆይ ነው የምንለው። በክርስቶስ ምድር ላይ በተመላለሰበትም ዘመን ያገኘው ሰው ሁሉ ጌታ ሆይ ነበር የሚለው። እንዲያውም ጌታ ሆይ የሚለኝ መንግስቴን ምን አይልም አይወርስም እስኪል ድረስ። ዓርብ ዕለት ግን ክርስቶስን ጌታ ሆይ ብሎ የጠራው ይሄ ወንበዴ ብቻ ነበር። ክርስቶስን ሌላ ቀን አሳና እንጀራ በርክቶ ሲያበላ በልተው ጠጥተው ጌታ ሆይ ያሉት ሰዎች አሉ። አይናቸው በርቶ ጌታ ሆይ ያሉት አሉ። ሽባ ሆነው ካልጋ አስነስቷቸው ጌታ ሆይ ያሉት ሰዎች አሉ። ዓርብ ዕለት ግን ክርስቶስን ጌታ ሆይ ብሎ የጠራው ይሄ ወንበዴ ብቻ ነበር። ምናልባት አንድ ሌላ ለጌታ ሆይ ያሉት አሉ። እነማን ናቸው ካላችሁ ሮማውያን ወታደሮች ክርስቶስን በጥፊ የመቱ ፊቱን ሸፍነው የመታህ ማን ነው? ጌታ ሆይ ትንቢት ተናገርልን ብለው ቀልደውበታል። ክርስቶስን ሌላ ቀን ጌታ ሆይ ማለት ቀላል ነው። ዓርብ ዕለት ግን ጌታ ሆይ ማለት በጣም ከባድ ነው። በመከራው ቀን ነው ይህ ወንበዴ ጌታ ሆይ ብሎ የጠራው። ጌታ ሆይ ብቻ አይደለም ያለው፣ በምንህ በመጣህ ጊዜ። አይሰማም። ምን ማለት ነው? ክርስቶስን ያየው ከጎኑ ሊሞት ጥቂት ደቂቃዎች ቀርቶት ነው። ልብ አድርጉ። እነዚህ ሁለት ወንበዴዎች የተሰቀሉት ዝም ብለው ነው። ክርስቶስ ግን ተገርፎ ነው የተሰቀለው። የሚሰቀል አይገረፍም፣ የሚገረፍ አይሰቀልም። ክርስቶስ ግን ከመሰቀሉ በፊት 6666 ጊዜ ምን ብሏል? ተገርፏል። ጌታ የተገረፈው በጅራፍ ከመሰላችሁ የዋሆች ናችሁ። ክርስቶስ እኮ በጅራፍ አይደለም የተገረፈው። ሮማውያን ይገርፉበት የነበረው ጅራፍ አውሳቢዮስ ዘቂሳርያ የተባለው የቤተ ክርስቲያን ታሪክ ጸሐፊ እንደጻፈው፣ ጆሲፈስ ፍላቪየስ የሚባለው አይሁዳዊ ታሪክ ጸሐፊ እንደጻፈው ሮማውያን የሚገርፉት በብረት ቁርጥራጭ ባለው መግረፊያ ነው። የተቆራረጠ ብረት ያለው ሚስማር ያለው። ስለዚህ ክርስቶስ የተገረፈው በጅራፍ አይደለም፣ በሚስማር ነው። እና ሰውነቱ ላይ ካረፈ በኋላ መግረፊያው ስጋውን እየነጨ ነበር የሚነሳው። ስለዚህ የሚገርፉት ሰዎች አንዴ ገርፈውት ስጋውን ነጭቶ ከተነሳ በኋላ ስጋውን አራግፈው ነበር የሚገርፉት። ስለዚህ በዚህ ደረጃ ተገርፎ ደክሞታል፣ ዝሏል። በዛ ሁኔታ ላይ ሆኖ ዓርብ ዕለት እኮ መስቀል ላይ ክርስቶስን የሚያየው ሰው ፊቱን እንኳን ማየት አይችልም። ታውቃላችሁ? መልክና ውበት የለውም ይላል ኢሳይያስ። ምንና ምን የለውም? ውበት አይደለም፣ መልክም የለውም። ለምን? ፊቱ አይታይም ነበረ። የተሰቀለ ስጋ ነበር የሚመስለው። እና በዛ ስቃይ ውስጥ ሆኖ አይቶት አመነበት። ይሄ ወንበዴ ጌታ ሆይ አለው። በምንህ በመጣህ ጊዜ። አጠገቡ ሊሞት እያየው ሞታ አትቀርም፣ ከሞት ምን ትላለህ? ትነሳለህ። ተነስታ አትቀርም፣ ወደ ሰማይ አርገህ አትቀርም፣ ዳግም ልትፈርድ በመጣህ ጊዜ አስበኛለሁ። አይገርማችሁ? አጠገቡ ያለው ንጉስ መሆኑን አውቋል። እንዴት ንጉስ ሊመስለው ቻለ? ዙፋን ላይ ተቀምጦ ነው እንዲያየው አይደለም። ያየው መስቀል ላይ ነው።
በትረ መንግስት ይዞ ነው ያየው አይደለም። በበትር ሲመታ ነው ያየው። እንደ ነገስታት ጠጅ ሲጠጣ ጮማ ሲቆርጥ አላየውም። ሐሞትና ከርቤ ሲጠጣ ነው ያየው። ግን አጠገቡ ያለው ፈጣሪ መሆኑን አውቆ ዘለዓለማዊ ንጉስ መሆኑን አውቆ ጌታ ሆይ በመንግስትህ ምን ባልክ ጊዜ በመጣህ ጊዜ ልትፈርድ ስትመጣ ያኔ አስበኝ አለ። በጣም ትልቅ ጸሎት ነው። ይህን ወንበዴ ያሰበ አምላክ ሁላችንን ያስበን። በጣም ድንቅ ጸሎት ነው። ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። እንዴት አወቀ? አጠገቡ ያለው አምላክ መሆኑን፣ አጠገቡ ያለው ፈጣሪ መሆኑን፣ ዳግም የሚፈርደው ዘለዓለማዊው ዳኛ እሱ መሆኑን በምን አወቀ? ኢትዮጵያዊው ሊቅ ቅዱስ ያሬድ ፈያታዊ ዘየማን መኑ መሐረከ ታይምር ዘንተ፣ የቀኙ ወንበዴ ይህንን እንድታውቅ ያስተማረ ማን ነው ብሎ ይጠይቀዋል። ማን ነው ያስተማረ? አጠገብህ ያለው ክርስቶስ መሆኑን፣ አጠገብህ ያለው አምላክ መሆኑን እንድታውቅ አንተ የቀኝ ወንበዴ ማን አስተማረ ይላል። ከዛ ራሱ ቅዱስ ያሬድ በመንፈስ ቅዱስ ተቃኝቶ ይመልሳል። ነቢያትን አልተከተልኩም፣ ነቢያት ሲያስተምሩ ተከትዬ አልተማርኩም፣ ሐዋርያትም ሲሰብኩ ተከትዬ አልተሰበኩም። ፀሐይ ጠቀሰችና አሳየችኝ፣ እሷን ባየሁ ጊዜ አመንኩኝ ይላል። ማን ባየች ጊዜ አስተማረች? ፀሐይ። ይህንን ወንበዴ ያስተማረችው ማነች? ፀሐይ ናት። ወይዘሮ ፀሐይ አይደለችም። እቺ የምታበራው ፀሐይ፣ ሰማይ ላይ ያለችው ፀሐይ ምን መሰላችሁ? ክርስቶስ ዓርብ ዕለት ሲሰቀል ፀሐይ ጨልማለች፣ ጨረቃ ደም መስላለች፣ ከዋክብት ረግፈዋል። ስለዚህ ይህ ወንበዴ አጠገቡ ያለው የፀሐይ አምላክ መሆኑን ያወቀው ፀሐይ ስትጨልም አይቶ ነው። ስለዚህ ይህንን ወንበዴ ልቡን የመለሰችው ሰባኪ ማን ነበረች? አይገርምም? ሰው ንስሐ ግባ ያለው ፀሐይ አይቶ ንስሐ ይገባል። እኛ 30 ሰባኪ ሰብኮን እኮ ንስሐ እንገባ። ስንት ትምህርት ተምረን ተመለስን፣ ስንት ፍሬ አፈራን። የወንበዴ ግን ፀሐይን አይቶ ተመለሰ ይላል ኢትዮጵያዊ ሊቅ ቅዱስ ያሬድ። ቅዱስ ዮሐንስ አፈወርቅ ደግሞ የለም ፀሐይ ብቻ እንኳን አትመስለኝም፣ የዚህን ወንበዴ ልብ የመለሰችው ፀሐይ ብቻ አይደለችም ይላል። ታዲያ ማን ነው ካላችሁ ክርስቶስ ራሱ የተናገረው ንግግር ሳይሆን አይቀርም ልቡን የሰበረው አለ። ክርስቶስ መስቀል ላይ 7 ቃላት ተናግሯል። ስንት ቃላት? 7 ቃል። 3 ሰዓት ነው የተሰቀለው። በ3 ሰዓት ውስጥ 7 ቃል ማለት በጣም ትንሽ ነው። እንደው የማይቀሩትን የተናገረው ለምን? ጭንቆ ሆኖበት ስለነበር፣ ስቃይ ላይ ስለሆነ ትንፋሹን ሰብስቦ የማይቀሩ ጥቂት ቃላት ተናግሯል። የመጀመሪያው ቃል ምንድነው? የመጀመሪያ ክርስቶስ የተናገረው የሚያደርጉትን አያውቁምና ይቅር በላቸው። በጣም ከባድ ነው። የሚያደርጉትን አያውቁምና ይቅር በላቸው አለ። ከኔ ጋር ናችሁ ምእመናን? አሁን እስቲ ከዚህ ቤተክርስቲያን ስትወጡ እንደው በር ላይ መጨናነቅ ቢኖር እንደው አንድ ሰው ተሳስቶ እግራችንን ቢረግጣችሁ ይቅርታ ቢላችሁ አትቀበሉም? ትቀበላላችሁ? መልሱልኝ። ትቀበላላችሁ? እንደው እግራችሁን ጨፍልቆ እዛው እያሸ ይቅርታ ቢላችሁስ ትቀበላላችሁ? ከይቅርታው በፊት መጀመሪያ እግርህን ከእግሬ ላይ ምን በል አንዛ። ክርስቶስ የሚያደርጉትን አያውቁምና ይቅር በላቸው ሲል እኮ ገና ሚስማሩ ከእጁ አልወጣም። ገና እኮ ችንካሩ እኮ ውስጡ ነው ያለው፣ ሰውነቱ ውስጥ ነው ያለው። ገና እኮ የሾህ አክሊሉ ልቡ ድረስ እያመመው ነው። ቁስሉ ሳይደርቅ ሚስማሩ ሳይነቀል የሚያደርጉትን አያውቁምና ምን በላቸው አለ? ይቅር በላቸው። ይቅር ይበለን አምላካችን። በጣም ትልቅ እኮ ነው። እኛ እኮ ቂመኞች ነን። ገና ተበድሎ ሳይጨርስ ነው እሱ ይቅርታ የለመነው። እኛ እኮ የዛሬ 10 ዓመት የተበደልነውን እስካሁን እንረሳዋለን። የወጋ ቢረሳ ይሄው ታውቁታላችሁ። የወጋ ቢረሳ ተወግቶ የረሳው ክርስቶስ ብቻ ነው። ገና ሚስማሩ ከእጁ ሳይወጣ እኛ ሲቆይ የረሳውን ለመሰለ እያልን የዛሬ ስንት ዓመት በደል እየቆፈርን እያወጣን እንጣላለን። ክርስቶስ ግን የሚያደርጉትን አያውቁም ይቅር በላቸዋል። ይህን ሲል ሲሰማ ወንበዴው እሱ እንደዚህ እያሰቃዩት ለሚያሰቃዩን ለመነ። እኔ የሰው ደም ሳፈስ የኖርኩኝ ምን አይነት ሰው ነኝ ብሎ ራሱን ጠላ፣ ተጸጸተ። ስለዚህ ወደ ጌታ ዞር ብሎ ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ አለ? አስበኝ አለ ይላል ቅዱስ ዮሐንስ አፈወርቅ። ሶስተኛው አባት ኢትዮጵያዊው ሊቅ አባ ጊዮርጊስ ዘጋስጫ ነው። አባ ጊዮርጊስ ደግሞ እረኔ አይመስለኝም፣ እንደው የጌታም ንግግር ብቻ አይመስለኝም፣ ደግሞ ፀሐይንም አይቶ ብቻ አይመስለኝም ይላል። ይህ ሰው የተሰቀለው ከጌታ አጠገብ ነው። የክርስቶስ ጥላ ያረፈው ይህ ወንበዴ ላይ ነው።
እና ጌታ ሆይ ይህ ወንበዴ የተመለሰው ጥላህን አሳርፈህበት ሳይሆን አይቀርም ይላል። ክርስቶስ በሁላችን ላይ ጥላውን ያሳርፍብን። ስለዚህ ምን አለ? ጌታ ሆይ በመንግስትህ በመጣህ ጊዜ ምን በለኝ? አስበኝ አለ። እድሜ ጨምርልኝ አላለም። ከመስቀሉ አውርደኝ አላለም። ችንካሬን ንቀልልኝ አላለም። በመንግስትህ ምን በለኝ? አስበኝ። እባክህ በመንግስትህ አስበኝ። ኃጢአቴን አታስብብኝ፣ እኔን ግን አስበኝ። የይቅርታህን የቸርነትን ስራ ስራልኝ። መንገደኛ እንኳን አብሮ የተጓዘ ከሆነ አብሮት የተጓዘን ሰው አይረሳም አይደል ወይ? በመስቀል መንገድ ላይ አብሬህ ነበርኩኝ፣ እባክህ በመንግስት አስታውሰኝ። ያ ከቀኜ ተሰቅሎ የነበረው ወንበዴ ብለህ አስታውሰህ ምሕረት አድርግልኝ አለ። የዚህን ወንበዴ ጸሎት ለሁላችን ያድርግልን። ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ? አስበኝ። ይገርማችኋል። ይህ ወንበዴ ጌታ ሆይ በመንግስት አስበኝ ሲል ከጎኑ ያለው ጓደኛው ግን ምን ይላል? አንተ ክርስቶስ ከሆንክ ራስህንም እኛንም ምን በል? አድን። እግዚአብሔር ያሳያችሁ። እነዚህ ሁለት ወንበዴዎች አብረው ነው ሲዘርፉ የኖሩት፣ አብረው ነው ሲሰርቁ የኖሩት። አብረው ግን ንስሐ መግባት አልቻሉም። አሁን ትልቁ ችግሩ አብረን ኃጢአት እንሰራለን፣ ና እንጠጣ ተባብለን አብረን እንሰክራለን፣ ና እንጨፍር ተባብለን አብረን እንዘሙታለን፣ ና መነዝራለን፣ ና ንስሐ እንግባ የሚል ግን ጓደኛ የለም። ና ወደ እግዚአብሔር እንመለስ የሚል የለም። አብሮ መበደል አይደለም ጓደኝነት፣ አብሮ ንስሐ መግባት። መከረው። አንተ በዚህ ፍርድ ላይ ያለህ እግዚአብሔርን አትፈራው? እኛ ስላደረግነውን የሚገባንን ነው የምንቀበለው። እሱ እኮ ክፋት አላደረገም፣ እባክህ እግዚአብሔርን ፍራ ተመለስ እንጂ ብሎ ጓደኛውን መከረ። ለሁላችን አብረን ንስሐ እንግባ የሚል ጓደኛ ይስጠን። አብረን እንበድል የሚል ጓደኛ እጥረት የለም። ይህን መጠጥ አልቀመስከውም እስካሁን ድረስ? ኧረ ሞክረው እባክህ፣ ምኑን ኖርኩ ትላለህ ይህን ካላወቅከውማ እያለ ኃጢአት የሚያጓጓ ለኃጢአት የሚያነሳሳ ጓደኛ ሞልቷል። ንስሐ እንግባ የሚል ጓደኛ የለም። እና ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለ። የቀኝ ወንበዴ የግራው ወንበዴ ግን በቀረችው ሰዓት አምላኩን ተሳደበባት። እስከ ዛሬ የምግባር ኃጢአት ችግር ነበር የነበረበት፣ የሃይማኖት ችግር አድርጎት ሄደ። ተመልከቱ፣ በኃጢአት ላይ ክደት ጨመረበት። እንደዚህ ከመሆን ይሰውረን። አሁን እኛ የግራው ነው የቀኙ ወንበዴዎች ነን? ምእመናን እስቲ መልሱልኝ። የግራነን የቀኙ ነን? እኔ ቀላል ጥያቄ ልጠይቃችሁ። አሁን እዚህ አጥቢያ ያላችሁ ምእመናን እዚህ እንደተሰበሰባችሁ እንደው በአውቶቢስ አብረን ሰብሰብ ብለን ወደ ግሸን ማርያም ወይ ወደ አክሱም ጽዮን ብንሄድ ደስ ይላችኋል አይላችሁ? አይላችሁም? ይላችኋል። እንደው እንበልና ምሳሌ ነው፣ አይዟችሁ እንዳትፈሩ። እንደው በአንድ አውቶቢስ ተሳፍረን እየሄድን መኪናው ወደ ግሸን እየሄደ ያለ ተራራ ላይ መንገድ ስቶ እንደው ወደ አንድ ወንዝ ወደ አንድ እንደው ባህር ነገር ቢኖር ወደዛ ቢሄድ ሁላችንም መኪናው ሊጨርሰን እንደሆነ ስለምናስብ እንጮሃለን። ወደማ መልሱልኝ። ምን አድርግ ብለን ግን አልተሳካም። መኪናው ውሃ ውስጥ ገባ፣ ወንዙ ውስጥ ገባ፣ መስመጥ ጀመርን። ውሃው ወገባችን ጋር ደረሰ። እንጮሃለን። ወደማ ምን አድርግ ብለን ግን አልተሳካም። ውሃው አንገታችን ጋር ደረሰ። 5 ደቂቃ ነው የቀረን። አሁንም እንጮሃለን። ወደማ ወደ እግዚአብሔር ምን አድርግ ብለን አድነን። አንድ ሰው እንኳን በመንግስት አስበኝ ብሎ አይጸልይም። እንደው በሰማይ ይቅር በለኝ አይልም። ሁላችንም ሐሳባችን ከዛች ወንዝ ወጥቶ ኑሯችንን ለመቀጠል ነው። ስለዚህ አሁን እኛ የግራው ነን የቀኙ ነን? መልሱልኝ። አዎ የግራው ራስህንም እኛንም አድን አለ። የቀኙ ግን ጌታ ሆይ በመንግስትህ በመጣህ ጊዜ አስበኝ። እግዚአብሔር ሁላችንም በመንግስቱ ያስበን። ከወንበዴ የማይጠበቅ ጸሎት ነው የጸለየው። ይህ ሰው ጸሎት ብቻ አዋቂ እንዳይመስላችሁ። ቤተክርስቲያን የወንበዴ ጸሎት ቢሆንም ስራ የሰራ ጸሎት ስለሆነ ቅዳሴ ላይ ተዘከረን እግዚኦ በውስተ መንግስትከ፣ አቤቱ በመንግስት በመጣ ጊዜ ምን በለን አስበን ብላ ቅዳሴ ውስጥ አስገብተዋለች። እንደውም ወደ መጨረሻ ላይ ነው ተዘከረን ነው የሚባለው። ምናልባት እንደ ወንበዴው ዘግይቶ የመጣ ሰው እንቅልፍ ተኝቶ ባለቀ ሰዓት ለሚመጣ ወንበዴ ይጠቅማል ብላ ነው መሰለኝ ቤተክርስቲያን ቅዳሴ ላይ አስገብተዋለች። ይጠቅማል ካለች የወንበዴ ጸሎት ማትተውም። ለዚህ ወንበዴ የተደረገ ምሕረት ለሁላችን ይደረግልን። ይህ ወንበዴ ገነት ገባ። ክርስቶስ ምን አለው? እውነት እውነት እልሃለሁ ዛሬ ከኔ ጋር በየት ትሆናለህ? በገነት ትሆናለህ አለው። ኧረ ቆይ ወደ ገነቱ ሳልመልሳችሁ የዚህ ወንበዴ ገድሉ ብዙ ነው። ይገርማችኋል። አስገራሚ ሰው ነው። ጌታ ሆይ ብሎ ጌትነቱን፣ በመንግስት ብሎ መንግስቱን፣ በመጣህ ጊዜ ብሎ ምጽአቱን፣
አስበኝ ብሎ ምህረቱን መሰከረ። ይህም ብቻ አይደለም ያለው፣ ጓደኛውንም መከረው። አንተ በዚህ ፍርድ ላይ ያለህ እግዚአብሔርን አትፈራም? እኛ እኮ ስላደረግነው የሚገባንን እንቀበላለን አለ። ምን ማለት ነው? ለተረገመው የመስቀል ሞት የሚያበቃ ኃጢአትን ሰርተናል አለ። ይገባናል እኛ አለ። በአጭር ቋንቋ እዚህ መስቀል ላይ የሚያወጣ ኃጢአትን ምን ብለናል አለ? ሰርተናል አለ። ንስሐ ገባ አልገባም? ተናዘዘ ኃጢአቱን በአደባባይ ማለት ነው። ሁለት በሉ። ሶስተኛ ጓደኛውን ደግሞ መከረው። አንተ በዚህ ፍርድ እያለ እግዚአብሔርን አትፈራም አለ። ሌላ ስብከት ምን ያስፈልጋል? የጥበብ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔርን ፍራ እንጂ ብሎ ጓደኛውን መከረ። እኛስ የሚገባና ሰርተናል ካለ በኋላ ምን አለ? ይህ ግን ምንም ክፋትን አላደረገም። እስኪ ከኔ ጋር በሉ፣ ይህ ግን ምንም ክፋትን ማን ነው ይህ የተባለው? ማን ነው? ክርስቶስ ክፋት አላደረገም ብሎ መሰከረለት። ይገርማችኋል፣ ዓርብ ዕለት ክርስቶስ ምንም ክፋት አላደረገም ብሎ የመሰከረ ሰው ነበረ? አልነበረም። አንድ ሰው አልነበረም። አሳና እንጀራ አበርክቶ ያበላቸው ሰዎች አሳና እንጀራ አበርክቶ አበላን እንጂ ምን አጠፋ አላሉም። ከሞት ያስነሳቸው ሰዎች ከሞት አስነሳኝ እንጂ ምን አደረገ አላሉም። ያቺ 12 ዓመት ደም ይፈሳት የነበረች ሴት ደሜን ቀጥ አረገው እንጂ ምን አደረገ አላለች። አንድ ሰው ለአመል አንድ ሰው መጥቶ ስለ ክርስቶስ ንጽህና የመሰከረ የለም። ያ 38 ዓመት ከተኛበት አልጋ ያስነሳው ሰውዬ ካልጋ ያስነሳኝ እንጂ ምን አጠፋ አላለም። ታሞ የተነሳ ፈጣሪውን ረሳ እንደሚባለው እንደውም ይገርማቸዋል። ሐሙስ ዕለት ክርስቶስ አንድ ጥፊ ቀምሶ ነበር ከመገረፉ በፊት። መቼ መሰላችሁ? ሐሙስ ማታ በሊቀ ካህናቱ ፊት ሸንጎ ቀርቦ እያለ መልስ ሲሰጥ ከወታደሮች መሃል አንዱ መጥቶ አንተ እንዴት ለሊቀ ካህናቱ መልስ ትሰጣለህ ብሎ ክርስቶስን በጥፊ መታው። በጥፊ ሲመታው ጌታ ምን አለ? ለምን ትመታኛለህ አለ ይላል። እስኪ በሉ ለምን? አሁን ክርስቶስ ዓርብ ዕለት ያ ሁሉ ጅራፍ ሲወርድበት ለምን ትገርፉኛላችሁ ብሏል? አላለም። ያ ሁሉ ጥፊ ያ ሁሉ ዱላ ሲወርድበት ለምን አላለም? ሐሙስ ዕለት ግን ይህ ሰውዬ መጥቶ በጥፊ ሲመታው ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ መልካም ተናግሬ ከሆነ ለምን ትመታኛለህ አለው። ለምንድነው ለምን ትመታኛለህ ያለው መሰላችሁ? መጥቶ በጥፊ የመታው 38 ዓመት ከተኛበት አልጋ የፈወሰው ሰው ነበር። ጌታ የፈወሰው ሰው መጥቶ በጥፊ መታው። ስለዚህ ክርስቶስ ያመመው ጥፊው አልነበረም፣ ባዳነው ሰው እጅ መመታቱ ነበረ። ለምን ትመታኛለህ? ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ አልጋህን ተሸክመ ሂድ ከማለት ውጪ ምን ክፉ ቃል ተናግሬ ያለው? መስክርብኝ እንደዛ ከሆነ፣ አለዚያ ለምን ትመታኛለህ አለ። አምላካችንን በኃጢአታችን ከመምታት በቸርነቱ ይሰውረን። ስለዚህ ይህ ወንበዴ ይህ ግን ምንም ክፋትን አላደረገም ብሎ መሰከረለት። ይህን ጊዜ ጌታ ምን አለው? እውነት እውነት እልሃለሁ ዛሬ ከኔ ጋር በየት ትሆናለህ? በገነት ትሆናለህ አለው። አንዱን ወንበዴ ክርስቶስ ወደ ገነት አስገባው። በእውነት ይህንን ያደረገ አምላክ ስሙ የተመሰገነ ይሁን። አዎ እድሜውን ሙሉ ሰው ሲገድል ደም ሲያፈስ የኖረውን ሰው ዛሬ ከኔ ጋር በየት ትሆናለህ? በገነት ትሆናለህ። እንዴት አይነት ነገር ነው? ለማመን እኮ ያስቸግራል። አቤት አሁን ይሄ ታሪክ የተጻፈው በታምረ ማርያም ወይ በድርሳነ ሚካኤል ወይ በሆነ ገድል ላይ ቢሆን ኖሮ ሰዎች በቃ እናንተ ተረት አይሰለቻችሁም? አንድ ወንበዴ ተነስቶ ገነት ገባ ስትሉ ትንሽ አታፍሩም ይሉን ነበር። ይህንን ታሪክ ወንጌል ላይ ያጻፈ አምላክ ስሙ የተመሰገነ ይሁን። ወንበዴውን ዛሬ ከኔ ጋር በየት ትሆናለህ አለው? በገነት ትሆናለህ። በገነት ትሆናለህ አለው። እንዴት? እግዚአብሔር ይቅር ካለ እግዚአብሔር ግባ ብሎ መንግስቱን ከፍቶ ካስገባ የሚከለክለው አለ? እኛ ሊገርመን ይችላል። እንኳን እኛ መላእክቱ እኮ ገርማቸዋል። ግብረ ሕማማት ሲነበብ ሰምታችኋል። በዕለተ ዓርብ በገነት መሃል ይጠብቅ የነበረው ሱራፊ የእሳት ሰይፍ አድርጎ ገነትን ዘግቶ የሚጠብቀው መልአክ ይህንን ወንበዴ ወደ ገነት ሲመጣ ሲያየው ግራ ገባው። አንተ ማነህ አለው። አንተ ያ ደጉ እንግዳ ተቀባዩ አብርሃም ነህ አለው።
ኧረ በፍጹም እኔ እንግዳ እንኳን ልቀበል እንግዳ ካገኘው ሳልዘርፍ አለቅም አለ። እሺ ማን አንተ? ያ ዳዊት ነህ ወይ? ዘምሮ አመስግኖ የማይጠግበው ልበ አምላክ የተባለው ዳዊት? ኧረ እኔ አይደለሁም በፍጹም ዘምሬም አላቅም የእግዚአብሔርም ልቦኛ አላቅም። ልቡን ሳቆስለው ሳሳዝነው ነው የኖርኩታል። እሺ አንተ ማን ነህ? ግራ ገባው። የጻድቃንን ስም ጠርቶ ጨረሰ። እኔ ህይወቴን ሙሉ ስገድል ስሰርቅ የኖርኩ ሰው ነኝ። ታዲያ እንዴት ልትገባ ቻልክ? የእሳቱን ባህር እንዴት ተሻግረ መጣህለው? የክርስቶስን የደሙን ማህተም አሳየው። ይህንን ካያስክማ ማታልፈው በር የለም ብሎ ገነትን ወለል አድርጎ ይህንን ወንበዴ ወደ ገነት አስገባው። ለዚህ ወንበዴ የተደረገ ምሕረት ለኛ ይደረግልን። አመስግኑት እግዚአብሔርን። ይህ ወንበዴ ወደ ገነት የገባው ምኑን ስለያዘ ነው? የክርስቶስን ደም ስለያዘ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይላል? ያነጻል። ስጋውና ደሙን ተቀብለን የማንገባበት በር የለም። ስጋውን ደሙን ተቀበሉ ቁረቡ ንስሐ ግቡ የምትለው ቤተክርስቲያን ለዛ ነው። ምን ወንበዴ ብትሆን ምን ወንጀለኛ ብትሆን ንስሐ ገብተህ ስጋውን ደሙን ከተቀበልክ የማይከፈተልህ በር የለም። ቁልፉም እሱ በሩም እሱ የሆነ መድኃኔዓለም ክርስቶስ በሩን ወለል አድርጎ ሁላችንን ወደ ገነቱ ያስገባል። ስለዚህ ይህንን ወንበዴ ተቀበለው በእውነት ባለቀ ሰዓት ማለት ነው። አንዳንድ ሰው እንዲህ ሰው የምን ሰራ ይላሉ። በተለይ ጎረቤቶቻችን ይህ ወንበዴ እዛ ገነት ላይ ምን ሰራ? ምን ያልሰራው ስራ አለ? ጌታ ሆይ አለ በመንግስት አለ በመጣህ ጊዜ ምን በለኝ አለ አስበኝ አለ። ምስክርነት ሰጠ። አንድ አመነ በክርስቶስ። ማመን ራሱ ስራ አይደለ እንዴ? በላከው ታምኑ ዘንድ ነው። ይህ ነው የእግዚአብሔር ስራ ይላል። ስለዚህ ንግግሩ ራሱ ምስክርነቱ ስራ ነው። በሰው ፊት የሚመሰክርልኝ በሰማይ አባቴ ቤት ምን እልለታለሁ? ይህ ብቻ አይደለም፣ ንስሐ ገባ። የሰራውን በደል አመነ። ለተረገመው የመስቀል ሞት የሚያበቃ ኃጢአትን ምን ብለናል? ሰርተናል። ጓደኛውን መከረ፣ ንስሐ ግባ ተመለስ አለው። ይህም ስራ ነው፣ ይህም በጎ ስራ ነው። ከዛ ግን በአደባባይ ለመነው ክርስቶስን። ጌታ ሆይ በመንግስት አስበኝ አለው። እውነት እልሃለሁ ዛሬ ከኔ ጋር በየት ትሆናለህ አለው? በገነት ትሆናለህ አለው። በግራ ያለው ክርስቶስን በዛች ስቃይ ሰዓት እንኳን ተሳደበ። አይገርማችሁም? ክርስቶስ ተገርፏል፣ ተሰቃይቷል፣ ቆስሏል። ቁስሉን እያየ እንኳን ስድብ አላቆምም። በጣም ይገርማል። ቁስል አይተው ስድብ የማያቆሙ ሰዎች አሉ። በነገራችን ላይ መከራ እያዩ ክፉ ነገር እያዩ መሳደብ የማያቆሙ ጨካኞች አሉ። እና ሰደበው። ያ በቀረችው ሰዓት ንስሐ ሲገባ ይህ በቀረው እድሜ መንግስተ ሰማያትን ገነትን አገኘ ማለት ነው። እግዚአብሔር ባለቀ ሰዓት ምህረት የሚያደርግ አምላክ ነው። ባለቀ ሰዓት ምህረት የሚያደርግ ነው። ይወን በዴ እድሜው ሙሉ ኃጢአት ሲሰራ ነው የኖረው። ባለቀ ሰዓት ምን ልሰራ መጣህ አላለም። ዘግይተን የመጣነውን እግዚአብሔር በምህረቱ ይቀበለን። አው የት ከርማችሁ መጣችሁ የሚል አምላክ አይደለም። በተመለስክ ሰዓት ይቀበላል። ክርስቶስ በወንጌል ምን ተናገረ? አንድ ሰውዬ ስራ ሊቀጥር ወጣ አለ። ጠዋት 12 ሰዓት ጀመረ፣ 3 ሰዓት ቀጠረ፣ 6 ሰዓት ቀጠረ፣ 9 ሰዓት ቀጠረ፣ 11 ሰዓት ቀጠረ። 12 ሰዓት ሲሆን ስራ በቃ። አሁን ደሞዝ መክፈል ጀመረ። 1 ሰዓት የሰራ ሰው አለ። 11 ሰዓት የመጣ እስከ 12 የሰራ ለሱ 1 ዲናር ሰጠው። ከኔ ጋር ናችሁ ምእመናን? እግዚአብሔር ከሁላችን ጋር ይሁን። ስንት ዲናር ሰጠው? ሲሰጠው 1 ዲናር ለሱ ከተሰጠው ለኔማ ስንት ይደርሰኛል እያሉ ከኋላ ያሉት ያባዛሉ። 8 ሰዓት 9 ሰዓት የሰሩ 9 ዲናር፣ 12 የሰሩት 12 ዲናር እያሉ እነሱ ከኋላ ካልኩሌት ሲያደርጉ እሱ ግን ለእያንዳንዱ 1 ዲናር ሰጣቸው። አጉረመረሙ። ከጠዋት ጀምሮ መተን የፈጋ ነው እንዴት ከሱ እኩል ይከፈለናል አሉ። ያ ሰውዬ ግን ምን አላቸው ይላል የወይን አትክልቱ ባለቤት፣ በገንዘቤ የወደድኩትን አደርግ ዘንድ መብት የለኝም አላቸው ይላል። አይናችሁ ለምን ምቀኛ ሆነች አላቸው ይላል። እግዚአብሔር ለሁሉም የሚሰጠው እኩል ነው። ከጠዋት ጀምሮ የሰሩ የተባሉ እነ ቅዱስ ጊዮርጊስ ናቸው፣ እነ ቅድስት አርሴማ ናቸው፣ እነ አቡነ ተክለ ሃይማኖት ናቸው። ህይወታቸውን ሙሉ በቅድስና ኖረው እግዚአብሔርን ያገለገሉ። 1 ሰዓት የሰራው ማን ነው ካላችሁ የቀኝ ወንበዴ ነው። ባለቀ ሰዓት የመጣ ሲጨፍር ሲሰክር ኃጢአት ሲሰራ ኖሮ አሁን ማረኝ ብሎ የመጣ አለ። ሁሉም የሚወርሱት ስንት መንግስተ ሰማያት ነው? 1 ዲናር የተባለች አንዲት መንግስተ ሰማያት። ስለዚህ ለሁላችን ምህረት እንደሚያደርግ እግዚአብሔር ያሳየው በዚህ ነው። መጨረሻ 2 ነገሮች ነግሬያችሁ ላብቃ። ይህ ወንበዴ የለመነውን ልመናና የተሰጠውን መልስ ስታዩት ፈጽሞ አይገናኝም። አንዴ ለመጨረሻ ጊዜ እናስታውስ። ጌታ ሆይ በሉ እስኪ
በመንግስትህ በመጣህ ጊዜ ክርስቶስ ምን አለው? እውነት እውነት እልሃለሁ በመንግስቴ በመጣሁ ጊዜ አስብሃለሁ አላለውም። እውነት እውነት እልሃለሁ በሉ እስኪ። ዛሬ ከእኔ ጋር በገነት ትሆናለህ። መቼ? ዛሬ። ወንበዴው የለመነው መቼ ነው? በመንግስት ምን ስትመጣ። እስካሁን እንኳን ወንበዴው ይልመነው እስካሁን አይፈጸምም። ክርስቶስ ገና አልመጣም አይደል? ስትመጣ አስበኝ ነው ያለው። ኧረ እስክመጣ ምን አስጠበቀኝ? ዛሬ ከኔ ጋር በገነት ትሆናለህ አለው። እግዚአብሔር ጥቂት ሲለምኑት ብዙ የሚሰጥ አምላክ ነው። ትንሽ ስትለምነው አብዝቶ ነው የሚሰጥህ። ልመናህን እያረመ የሚሰማ ነው። ወንበዴው በርግጥ ጥሩ ነው የለመነው። በመንግስት አስበኝ ነው ያለው። አስቀድማችሁ ጽድቁንና መንግስቱን ፈልጉ ነው የተባለው። ጽድቁን መንግስቱን ለመነ። እሱ ግን ኧረ እስከ ምጽአት አልጠብቅም አለ። ዛሬ ከኔ ጋር በገነት ትሆናለህ አሉ። እግዚአብሔር ልመናችንን አርሞ ይስማን። አሁን ምእመናን የለመነው ልመና ሁሉ ቢደረግልን ኖሮ ጥሩ ነበረ። እስቲ አስታውሱ። ስንት ጸሎት ጸልያችኋል እስከ ዛሬ? እግዚአብሔር ሆይ እንዲያደርግልኝ። ፊት ለፊቴ ብዙ ወጣቶች ትታዩኛላችሁ። ወጣቶች አሁን የብዙ ወጣት ጸሎት ምንድን ነው? አንወሻሽ፣ ትዳር ነው አይደል? ብዙ ወጣት ይመጣና ወንዱ እንደው ይችን ልጅ አደራህን መድኃኒዓለም እንደው ይችን ልጅ እጄ ላይ ካስገባ ድባብ ነው ማመጣው ይላል፣ ጥላ ነው ማመጣው ይላል። በ15 ቀኑ ይመጣና እንደው ጌታ ሆይ ያችኛዋን ልጅ ተዋት ትቼዋለሁ ሐሳቡን ይላል። በጣም ይገርማል እኮ ማመልከቻ እንኳን ስርዝ ድልስ ሲበዛው እኮ ሪጀክት ይደረጋል አይደል? የኛ ጸሎት እኮ ስርዝ ድልዙ ብዛቱ። አቋም የለንም። ዛሬ የምንለምነው ሌላ፣ ነገ የምንለምነው ሌላ። አንዳንዴ ክፉ ነገር እንለምናለን። የምትለምኑትን አታውቁም ብሏል ክርስቶስ። አናውቅም እኮ የሚጎዳን ነገር እንለምናለን። አባት ስለሆነ የሚጎዳንን አይሰጠንም። ወላጆች ልጃችሁ መርዝ ካልበላው ብሎ ቢያለቅስ ልጅ ለምን አምሮት ይቀራል አትሉም አይደል? ትከለክሉታላችሁ። እግዚአብሔር አባትነቱ ክፉ ነገር እንዳይሰጠን እንዳያደርግልን ያደርገዋል። እና ይህንን ወንበዴ ልመናውን አርሞ ሰማው። እግዚአብሔር ልመናችንን አርሞ ይስማን። አው መቼስ ዛሬውኑ መንግስት አስገባኝ ቢል ኖሮ የወንበዴ ትዕቢተኛ ይባል ነበር አይደል? አው ጥጋቡ ምን አይነት ነው ይባል ነበር። ግን እሱ በትህትና ለመነ። ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ አለ፣ አስበኝ አለ። ምን መለሰለት ክርስቶስ? ዛሬ ከኔ ጋር በየት ትሆናለህ? በገነት ትሆናለህ አለው። ይህንን ወንበዴ በምህረት ተቀበለ። እግዚአብሔር ጸሎት አስተካክሎ ይሰማል። እዚህ ጣና ገዳማት የተከሰተ አንድ ነገር ልንገራችሁና አበቃለሁ። አንድ ገዳም ላይ አንድ ባህታዊ እንደው ሰውነቱ በፀጉር የተሸፈነ ለረጅም ዓመታት በጸሎት በጾም እየተጋ ይኖራል። ከኔ ጋር ናችሁ? እና ሲጸልይ አንድ መነኩሴ በጀልባ ተሳፍረው እዛች ደሴት ጋር ይደርሱና እስቲ ቆይ ቀረብ ብዬ ላናግር ብለው ሲያዩ ሰውነቱ በፀጉር የተሸፈነ አንድ ባህታዊ ይጸልያል። ሲጸልይ ሲያዩ ተገረሙ። ማን ነው ብለው ሲያዩት የሚያስፈራ ሰው ነው በጣም። ግን የጸለየው ጸሎት ደግሞ በጣም ያስደነግጥ ነው። ምን እያለ እንደሚጸልይ ታውቃላችሁ? ጌታ ሆይ አትማረኝ እያለ ነው የሚጸልየው። ጌታ ሆይ ምን አትበለኝ። ግራ ገባቸው። ሰውየው ባህታዊ ነው፣ ብቸኛ ነው። እንግዲህ ባህታዊ ማለት ቃሉ ራሱ ብቸኛ ማለት ነው። መሀል ከተማ ያለ ባህታዊ የለም፣ ከሰው የተነጠለ ነው። ይህንን ጠብቋል። ግን ጸሎቱ ግራ ያጋባል። አትማረኝ 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 ይላል። ከዛኛ አባ ቀረባሉና ምን ሆነ ነው? ምን እየሰራ ነው አሉት። አይ ምን እንደው እዚህ እየጸለይኩ ስንት ዓመት ሆነ? ይሄን ያህል ዓመት። ጥሩ ነው ትጋትህም ብህትውናህም ጥሩ ነው፣ ግን የምትጸልየው ጸሎት በጣም ያስደነግጣል አሉት። ምን ነው አላቸው። እንዴ አትማረኝ ብሎ ጸሎት አለ ወይ? ክርስቲያኖች ሁሉ ማረን ማረን እያልን የምንለፋው እንዴት አትማረኝ ትላለህ? ምን ልበል ታዲያ አለ። አባታችን ነው አትልሙ አሉት። ኧረ እኔ አልተማርኩም አለ። ምንም አቡነ ዘበሰማያት እንኳን አያውቅም። ገረማቸው። እሺ ብለው ቁጭ አድርገው አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ብለው ቁጭ አድርገው አስተማሩት። አስተምረውት ሲጨርሱ እኛ አባት በቃ እንግዲህ አሁን ችለህዋል ይሄንን ጸልይ ብለው በጀልባ ተሳፍረው ያንን ደሴት ጥለው ሄዱ። ደስ ብሎት ከሩቅ እጁን እያውለበለበ ሸኛቸው። ከሸኛቸው በኋላ ከዓይኑ ሲርቁ ወደ ዋሻው ተመልሶ ጸሎቱን ማድረግ ጀመረ። አዲስ ጸሎት ተምሯል። ምን የሚል ጸሎት? በሰማያት የምትኖር ስምህ ይቀደስ መንግስት ትምጣ ብሎ ጠፋበት። በሰማያት የምትኖር ስምህ ይቀደስ መንግስት ትምጣ ብሎ ጠፋበት።
ቢል ቢሰራ ሊያስታውስ አልቻለም። ከዛ እኚህ ሰውዬ ሳይርቁኝ ልድረስባቸው ብሎ በሩጫ ሄዶ ጀልባዋ ጋር ደረሰና እባኮት መንግስት ትምጣ ብሎ ቀጥሎ ምንድነው አላቸው። ሮጦ ሄደን ያልኳችሁ። የሮጠው በምን ላይ ነው? ውሃ ላይ ቆሞ አዩት እኛ አባት። እሳቸው ያሉት ምን ላይ ነው? እሱ ምን ላይ ነው ያለው? ምንድነው በመንግስት ትምጣ ብሎ ቀጥሎ ምንድነው ሲላቸው ሲያዩት ውሃ ላይ ቆማል። የኔ ወንድም በል እንደ ድሮ አትማረኝ ብለህ ቀጥል አሉት። ምክንያቱም እግዚአብሔር ጸሎቱን ሰምቷል አልሰማም? ሰምቷል። ለምን መሰላችሁ? እግዚአብሔር የሰማው ያለውን ሳይሆን ለማለት የፈለገውን። አምላካችን ለማለት የፈለግነውን ይስማን። አዎ ትንሿን ልመና ትልቅ አድርጎ የሚሰማ ማብቻ ነው። ትንሽ ስጠይቀው ትልቅ ይሰጣል። ሰሎሞንን አላያችሁ? ጥበብና ማስተዋልን ስጠኝ ሲለው ጥሩ ስለለመንክ እኔ ጨምሬ ገንዘቡንም ሰጣሃለሁ ስልጣኑንም ሰጣሃለሁ አለ። እኛ ብንሆን ከገንዘብ ነው የምንጀምረው። አባታችን ሆይ እኮ በሰማያት የምትኖር ስምህ ምን ይበል? መንግስትህ ፈቃድ በሰማይ እንደሆነች እንዲሁም በምድር። ከዛስ የዕለት እንጀራ። እኛ ብንሆን ኖሮ አባታችን ሆይ እንጀራችንን ስጠን ብለን ነበር የምንጀምረው። የስጋውን ስትለምን የነፍስህን ታጣለህ። ጥቂት ስትለምን ግን ብዙ የሚሰጥ አምላክ ነው። ብዙ የሚሰጥ አምላክ ነው። እና ይህንን ወንበዴ ዛሬ ከኔ ጋር በየት ትሆናለህ አለው? በገነት ትሆናለህ አለው። ይህንን ወንበዴ ጸሎቱን የሰማ ልመናውን የተቀበለ አምላክ በዚህች ቤተክርስቲያን የተሰበሰብነውን ወንበዴዎች በምሕረቱ ይመልከታል። አዎ ለዚህ ወንበዴ የተደረገ ምሕረት ይደረግልን። የሰማነውን በልቡናችን ያሳድርብን።